ሰበር መረጃን እነሆኝ በፊፋ ስታንዳርድ መሰረት እየተገነባ የሚገኘው የአቃቂ ኢንተርናሽናል ስቴዲየም የሳር ንጣፍ ስራ ተጀመረ። በዓለም አቀፍ እግር ኳስ ፌዴሬሽን ፊፋ፣ በአፍሪካ እግር ኳስ ኮንፌዴሬሽን ካፍ እንዲሁም በወርልድ አትሌቲክስ ስታንዳርዶች መሰረት በመዲናችን አዲስ አበባ እየተገነባ የሚገኘው የአቃቂ ኢንተርናሽናል ስቴዲየም የመጫወቻ ሜዳ ቅልቅል ሳር ንጣፍ ዛሬ ተጀምሯል። በአውሮፓና በአፍሪካ በሚገኙ ትላልቅ ስቴዲየሞች ላይ ሰው ሰራሽ ሳሮችን እንዲሁም ቅልቅል ሳሮችን በማምረትና በማንጠፍ የካበተ ልምድ ካለው የጣሊያኑ ሊመንት ስፖርት ጋር የነበረው ንግግር በውጤት መጠናቀቁን ተከትሎ ኩባንያው በዛሬው ዕለት በስቴዲየም ተገኝቶ ዳታ የመልቀም ተግባርን ጀምሯል። ስራውን ያስጀምሩት የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ ኃላፊ ኢንጂነር አያልነሽ ሀብተማርያም እንደገለጹት በስቴዲየሙ የሚነጠፈው የሳር አይነት ሃይብሪድ ሆኖ አይነቱም ካርፔት ታይፕ እንደሚሰኝ ጠቅሰው ይህም 90 እስከ 95 በመቶ የተፈጥሮ ሳር እንዲሁም ከ5 እስከ 10% ደግሞ አርቲፊሻል እንደሚሆን ያብራሩ ሲሆን ፕሮጀክቱ በኢትዮጵያ እግር ኳስ ድርሳን ላይ አዲስ ገጽ የሚገልጥና ለስፖርት ቱሪዝም እንዲሁም ለውጭ ግንኙነትም ጨምሮ በጎ ፋይዳ እንደሚኖረው አያይዞ ጠቁሟል። በስቴዲየሙ ግንባታ ላይ ኤምኤንአርሲ በዋና ስራ ተቋራጭነት እንዲሁም ZIS ኢንተርናሽናል ዲዛይን PLC በአማካሪነት እየተሳተፉበት ይገኛሉ። የአዲስ አበባ ዲዛይንና ግንባታ ስራዎች ቢሮ ኮሚኒኬሽን ጉዳዮች ዳይሬክተር ፑቲን በሩሲያ ማለት ነው ዋትስአፕ መታገዱ ተሰማ። ቤቱን ፎሎ፣ ላይክ፣ ሼር በማድረግ ጀምሩት። እኔ ሙሉ መረጃውን ላደርሳችሁ። በዲጂታል ሴንሰርሺፕ ዘርፍ ትልቅ እርምጃ ተወስዷል በሀገረ ሩሲያ። የሩሲያ መንግስት በአገር ውስጥ ዋትስአፕ ማገዱን በይፋ አስታውቋል። ይህ ውሳኔ በፌብሩዋሪ 12 2026 በክሬምሊን ተረጋግጦ ሲገለጽ ከ100 ሚሊዮን በላይ ተጠቃሚዎች ወደ መንግስት የሚደገፍ አማራጭ መልእክተኛ መተግበሪያ ማክስ ለማዛወር እንደሚያስችል ተናግሯል። ባለስልጣኖቹ እንደሚሉት እገዳው የተወሰነው ሜታ የአካባቢ ዳታ ህጎችን ለመከተል ስላልተስማማ ነው። ላክ ኦፍ ኢንድ ቱ ኢንክሪፕሽን የሚለው ማለት ነው። እነዚህ ህጎች የተጠቃሚዎች የግል መረጃን መልእክት ዳታ በአገር ውስጥ እንዲቆጠብና ለመንግስት መድረሻ እንዲኖሩ ታስቦ ነው። መንግስቱ ማክስን እንደ ደህንነት የጠበቀ ብሔራዊ መልእክተኛ እያቀረበ ሲሆን የመንግስት አገልግሎቶችን ክፍያ ስርዓቶችንም እንደሚያካትት ይገለጻል። ነገር ግን ተቃዋሚዎቹ ይህን የግል መረጃ ጥብቅ ተከታታዮች መተግበሪያው ኢንድ ቱ ኢንድ ኢንክሪፕሽን እንደሌለው ያስጠነቅቃሉ። ይህም አዲሱ ፕላትፎርም በዋነኛነት ለመንግስታዊ ክትትልና ለፖለቲካ እይታ ማካተቻ መሳሪያ ነው ብለው ይጠረጥራሉ፣ ይገምታሉ። አድማጮቼ አንድ የሩሲያ ሀገር ዋትስአፕን ያገደበት ምክንያት ኢንድ ቱ ኢንድ ኢንክሪፕሽን ላክ ስለሆነ ነው የሚለው እንግዲህ አሁን ግን ይሄ ተቃዋሚ ፓርቲዎች ደግሞ እንደሚሉት መንግስት በራሱ ቁጥር በማስገባትና የዜጎችን መረጃ ራሱ ለማየት ነው ማለት በራሱ ቁጥር ስር ለማስገባት ነው የተባለው። ያ ማለት ሩሲያ ከአሜሪካ ጋር ያላትን ነገር ሙሉ በሙሉ ለማንሳት አንደኛው ሙከራ ይመስለኛል። ይሄ ራሴ ግምት ነው። እንግዲህ እስኪ እናንተ ማሳባታችሁ ኮሜንት ሴክሽን ላይ አጋሩኝ። ምክንያቱም ባለፈው ጄፈርሰን ፋይል ላይ ሳቀርብላችሁ ፑቲን የመጀመሪያው መንግስት ነበር አይደለ ከ12 ዓመት በታች ህፃናትን የሚደፍር ሰው በስቅላት አደባባይ ላይ ይገደል ብሎ የመጀመሪያ ወጆ እሱ ነው። ስለዚህ አሜሪካ ያለውን ወረርሽኝና አይሁን ነገር እየተከላከለ በአሜሪካ ስም የሚጠሩ የሱ ህዝብ የሚጠቀሙት ነገር ደግሞ ወደ ራሱ ሀገር እየመለሰ ነው የሚገኘው። እንግዲህ እናንተ እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ።